በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበለን የተቀበላችሁ የዘላለም ወራሾች የክብሩ ተካፋዮች አረገን። በማይዋሽ በማይታበል ኪዳን መስቀል ላይ በከፈለልን ደም ዕዳው የተከፈለለት የዳነ ሕዝብ ያተረፈ ያመለጠ ከሞት ያመለጠ ሕዝብ ያረገን ያረጋችሁ የመንፈስ ቅዱስ ማህተም ሀብተ ወልድ ስመ ክርስትናን ተቀብላችሁ የእግዚአብሔር ልጆች ወራሽነትን ማረጋገጫ ያገኛችሁ ቅዱሳን ቤተሰቦች ሆናችሁ ደሞ የድንግል ልጆች ወዳጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ እግዚአብሔር ክብር ምስጋና ይገባዋል። ብሩካን እግዚአብሔር ልጆች ከዛሬ ጀምሮ የምንጸልየው ስራ ለሌላቸው ወጣቶች ለተቸገሩ ወጣቶች በተለያየ ሁኔታ በተለይ ደግሞ በውጭም በስደትም በአገራቸውም ውስጥ ተምረው ምንም የሌላቸው ወጣቶች እግዚአብሔር ወደ ሕይወት በረከት እንዲመራቸው ነው የምንጸልየው። ጸሎታችን መጨረሻ ላይ እንጸልያለን። ከዚህ ጋር አገናኝቼ የማሳውቀው ምንድነው የምለምነው አንድ ቃልኝ የተገዛልኝ ለአገልግሎት የሚሆን የድምጽ መሳሪያ በጣም ትንሽ ነው እና እሱን ዕቃ ከአሜሪካን ሀገር ይዛችሁን ለመምጣት የምትችሉ ቀን ሰዎች በ9114380 እንድታሳውቁኝ በታላቅ አክብሮት ጠይቃለሁ። ቴሌግራም፣ ዋትስአፕ፣ ቫይበር አለኝ። እግዚአብሔር ባርካችሁ። ዛሬ ስለ ትልቁ ፍጥረት ስለ ጉማሬ በዛ ውስጥ እግዚአብሔር ስለ መንፈሳዊ ሰው የሚያስተምረውን ትምህርት ነው የምንመለከተው። መጽሐፈ ኢዮብ ምዕራፍ 40 ቁጥር 15 ጀምሮ እስከ 24 ያለውን አነባለሁ። ከዛ ውስጥ ሐሳቦችን መርጠን እንማራለን። ካንተ ጋር የሰራሁትን ጉማሬ እስኪ ተመልከት። እንደ በሬ ሳር ይበላል፣ እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱም እንደ ጥድ ዛፍ ይወዛወዛል፣ የወርቹም ጅማት የተጎነጎነ ነው። አጥንቱም እንደ ነሐስ አገዳ ነው፣ አካላቱም እንደ ብረት ዘንጎች ናቸው። እርሱ የእግዚአብሔር ፍጥረት አውራ ነው፣ ሰሪውም ሰይፍን ሰጠው። የሜዳ እንስሶች ሁሉ የሚጫወቱበት ተራራ መግቢያ ያበቅልለታል። በደንገልና በረግረግ ውስጥ ይተኛል። ጥላ ያለው ዛፍ በጥላው ይሰወራል። የወንዝ አህያ ዛፎች ይከቡታል፣ እነሆ ወንዙ ቢጎርፍ አይደነግጥም። ዮርዳኖስም እስከ አፉ ድረስ ቢፈስ እርሱ ይተማመናል። ዓይኖቹ ያያሉ እያዩ ይያዛልን? አፍንጫውስ በወጥመድ ይበሳልን? እንግዲህ ከኢዮብ ጋር እግዚአብሔር በተነጋገረ ጊዜ ኢዮብን ያሳመነበት ስራውን ቸርነቱን ለኢዮብና ለኢዮብ ጓደኞች የተናገረበት የጥበብ ትምህርት ነው። ምሳሌ አድርጎ ያነሳው ውሃ ውስጥ የሚቀመጠውን ወይም የሚኖረውን ጉማሬ ነው። በጣም ትልቅ ፍጥረት ነው። ዝሆን የሚያክል ፍጥረት ነው። ኢትዮጵያ ውስጥ አዋሳ ሐይቅ አይቻለሁ፣ ልጆች ጋር አይቼዋለሁ። ትልቅ ለየት ያለ ትልቅ ነው። ባህሪውን ደግሞ በደንብ ይነግረናልና ብርታቱ በወገብ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው ይላል። በጣም ብርቱ መሆኑን ውስጡ ነው ጠንካራ ነው የሚለን እና እግዚአብሔር የሰራው እግዚአብሔር ብሩክ የሆነ ሰው በእግዚአብሔር የሚተማመን ሰው በእግዚአብሔር ፊት ያደገ ሰው ጥንካሬ ነው የሚያሳየን። ፊቱ ደካማ ሊሆን ይችላል፣ ውስጡ ግን ጅማቱ ግን ጠንካራ ነው። ውስጡ ጠንካራ ነው። ማይታሰብ ደካማ የመሰለው ጳውሎስ ዓለምን ያንቀጠቀጠ ወንጌላዊ ነበር። ቅዱስ ጳውሎስ በአካላዊ ቁመናው በጣም ደካማ ራሰ በረሃ አጭር ሰው ነበር ይባላል። ነገር ግን በጣም ጠንካራና ከብርቶቹ ቄሳሮች ፊት ሳይቀር ወንጌልን የመሰከረ ደፋር ፈጽሞ የማይፈራ ጌታውን ያመነና ጀግና የነበረ እስከ ሰማዕትነት ድረስ የበረታ ሰው ነበር። የልቡ ጅማት የውስጡ አጥንት ብርቱ ነበር። በጣም ብዙ ደካማ የሚመስሉ ሰዎች አሉ ዛሬም በዙሪያችን ስታዩቸው ላያቸው ቆዳቸው ለስላሳ የሚመስላችሁ ውስጣቸው ግን በጣም ጠንካራ ሰው ያልፈዋል ተብሎ የማይታሰበውን ከባባድ ህይወት ፈተና አሳልፎ የመጡ ጠንካራ ሰዎች ብዙ አሉ። ይሄም ፍጥረት ይሄንን ይመስላል። ውስጡ ጅማቱ
ሆድ ውስጥ ነው ጥንካሬ፣ ወገብ ውስጥ ነው ኃይል ይላል። ይህንን ኃይል የተቀበልነው ከመንፈስ ቅዱስ ነው፣ ከእግዚአብሔር ችሎታ ነው። እሱ ፊት ከኖር ነው፣ በፊቱ ከተመላለስንበት አምላክ፣ በደጁ ከኖርንለት አምላክ የተቀበልነው ነው። የማይታለፉት ነገሮች ያለፍን ሰዎች ያንን ኃይል ያገኘነው እግዚአብሔር ስለረዳን፣ እግዚአብሔር ስለሰራን ነው። ኃይልን የሚያስታጥቅ እግሮችን እንደ በሆር እግሮች የሚያደርግ ብሎ ዳዊት የዘመረለት ቅዱስ እግዚአብሔር ከኛ ጋር ስለሆነ ነው። እንዲህ አይነት ሰዎች ፈጽሞ በማይጋመት ሁኔታ ውስጣቸው በጣም እንደ ጉማሬ ጠንካሮች መሆናቸውን ያሳያል። አጥንቱ እንደ ነሐስ አገዳ፣ አካላቱም እንደ ብረት ዘንጎች ናቸው። ውስጡ ነሐስን ይመስላል። ተሰበረ ብላችሁ የምታስቡት ሰው ሳይሰበር ቆሞ ታዩታላችሁ። ተሰበረች ብላችሁ የምትገምቷት ሴት ከሚደርስባት ነቀፋ፣ ከሚደርስባት ውርጅብኝ፣ ከሚደርስባት መከራ በቃ አለቀላት የምትባል ሴት እንደገና ነጭ ለብሳ እንደገና ፊቷ በርቶ አይታችሁ አታውቁም? እንደገና እግዚአብሔር እንደገና ቀን እንደገና ዘመን አምጥቶ አለቀለት ሞተ የተባለ ሰው እንደገና ቆሞ አላያችሁም? አጥንቶቹ እንደ ነሐስ ሰውነቱ እንደ ብረት ሆኖ አላያችሁም? እግዚአብሔር ልጆች እና በሱ የሚተማመን ሰው የውስጡ ማንነት ይህንን ይመስላል። አጥንት የመንፈስ ጥንካሬ፣ የልብ ብርታት ነው። ስለ ጌታ ስለ ኢየሱስ ክርስቶስ ሲነገር አጥንቱ አይሰበርም ይላል። መስቀል ላይ ሌሎች አጥንት ሲሰበር የጌታችን አጥንት አልተሰበረም። አጥንት የጥንካሬ ምልክት ነው። ሞቶም ጠንካራ ነበር፣ የሚሰበር አጥንት አልነበረው። በሱ የሚተማመኑ ልጆች ዛሬም ድረስ እንኳን በሕይወት ቆመው ሞተውም ጠንካሮች ናቸው። ሞተውም ወንጌል ይሰብካሉ፣ ሞተውም እልፍ አእላፍ ያፈራሉ። ፖሊካርፐስ ስለሚባል ቅዱስ የቤተክርስቲያን ታሪክ የአባቶች ትምህርት ያስተምራል። ፖሊካርፐስ በአሁኗ ቱርክ በሚገኝ ሀገር ጳጳስ የነበረ ሰባኪ የነበረ ነው። በጊዜው የነበሩ የሮማ ነገስታት መኳንንት እንዲክድ አስገደዱት። ጌታን እንዲክድ በ80 ዓመቱ አለዛ ደግሞ እሳት እንደሚበሉ አስፈራሩት። ከጌታችን ከኢየሱስ ክርስቶስና ከእሳት ሲሉት 80 ዓመት የተሸከመኝን ኢየሱስን ክጄ ምን አይነት ኑሮ እኖራለሁ ብሎ እሳት ውስጥ የገባ ሰው ነው። ቆመው የተመለከቱት በጣም ብዙ ሰዎች ግን እሱ አመድ ሲሆን አመኑ ይላል በክርስቶስ። እሱ እየሞተ በጣም ብዙ ፍሬ ያፈራ ነበር። የእሱ አጥንት አመድ ሲሆን ያ አመድ በጣም ብዙ ቅዱሳንን አፈራ በዛች ሀገር። የመንፈሳዊ ሰዎች ጥንካሬ አሉ ሞቶ ተብለው እንኳን ሳይቀር ነው እንኳን በሕይወት እያሉ ጌታ ኢየሱስ ክርስቶስ መስቀል ላይ ሞቶ አጥንቱ አልተሰበረም። ሰውነቱ አልቀዘቀዘም። ትኩስ ውሃና ደም ከጎኑ ወጣ። የውስጥን ጥንካሬ ነው የሚያሳየው። ያ የማይሞተው ሞተ። የማይሞት ነው የሞተው። እና መንፈሳውያን ሰዎች የማይሞቱ ናቸው የሚሞቱት። አይሞቱም። ሞት ለነሱ ትንሽ ነገር። ዓለም በምታስበው ልክ ሞትን አያስቡ፣ ችግርን ማጣትን አያስቡ። አንዳንዴ እግዚአብሔር ስለሆናችሁ፣ መንፈሳዊ ስለሆናችሁ፣ አቋማችሁ፣ ቅንነታችሁ፣ ደግነታችሁ የታባቷ በቃ ተርባ ትሞታለች። ማን አላት ከዚህ በኋላ ተብላችሁ ተጥላችሁበት ሊሆን ይችላል። እናንተ ግን አጥንቶቻችሁ ጠንካሮች ሆነው አለፋችሁት። ይርባችኋል ባሏችሁ ሰዎች ፊት እንጀራ ሰፈራችሁላቸው። እንደ ዮሴፍ በገፏችሁ ፊት እናንተ ምግብ አዳይ ሆናችሁ። ይሄ እግዚአብሔር ቸርነት ነው። ይህንን እወቁ። እና የጉማሬ የውስጥ አጥንቱ በዚህ ልክ እንደ ብረት መሆኑ የውስጡን ጥንካሬ የመንፈሳዊ የውስጥ ጥንካሬ ያሳያል። ጥላ ባለው ዛፍ በታች በደንገልና በረግረግ ውስጥ ይተኛል። ጥላ ያለው ዛፍ በጥላው ይሰውረዋል። የወንዝ አህያ ዛፎች ይከቡታል። አህያ የሚባለው ቁጥቋጦ ነው። ለከብቶች መኖ የሚውል ግን እሾካማ ዛፍ ነው። ቆዳው በጣም ጠንካራ ስለሆነ እሾካማ በሆነ ዛፍ መካከል ተጠልሎ ይቀመጣል። ግን ምንም አይሆንም። ሰውነቱ አይደማም፣ አይቆረጥም። ጠንካራ ቆዳ አለው። እሾክ መካከል የምትኖሩ በደንብ አድምጡኝ። የሥራ ቦታችሁ እሾክ የሆነባችሁ ከተለያየ ዓለም የመጡ ዜጎች የሚወጓችሁ የእናንተን እንጀራ ለመንጠቅ የሚደግሙባችሁ የውጭ ሟርተኞች፣ መተተኞች፣ አስማተኞች፣ ሰነፎች፣ ስራ ፈቶች፣ ፖለቲከኞች የህይወታችሁን በረከት ለመንጠቅ የሚወጓችሁ ቤተክርስቲያን ውስጥ የምታገለግሉ አገልጋዮች፣
መንፈሳዊ አገልግሎት በሾክ መካከል መቀመጥ ነው። በሾክ ወንበር ላይ መቀመጥ ነው። በተነጠፈ ሾክ ወንበር ላይ እየተወጋችሁ ብታገለግሉ ጠንካሮች ናችሁ። በርቱ። ቆዳችሁን እንዳይበሳ ያሾህ እግዚአብሔር የሰጣችሁን ያን ጠንካራ ቆዳ አስቡ። ክርስቶስ ኢየሱስ የኛ አምላክ ኃይልን የሚሰጥ ነው። ሐዋርያ ጳውሎስ ኃይልን በሚሰጥ በክርስቶስ ሁሉን እችላለሁ ያለለት ኃይልን የሚያስታጥቅ ጌታ ስለሆነ ያላችሁ እሾኩን ታግሳችሁ ቁሙ። ይሄው ጉማሬው በሾክ መካከል ተኝቶ ቁጥቋጦን ይመገባል። በሾክ መካከል ነው የምትሰሩት። ትዝ ይለኛል አባቴ ብዙ ጊዜ ሐዘኑን ቤት መጥቶ ይናገር ነበር። ለባለቤቱ ለእናቴ ማለት የደረሰበትን በስራ ቦታ ኃላፊዎች፣ ፖለቲከኞች የሚያደርሱበትን ነገር ያዘነ ይነግረን ነበር። አባቴ ግን ጠንካራ ሆኖ ሰርቶ አሸመገለ እንጂ ወን መንገድ ላይ አልወደቀም። እግዚአብሔር ከኛ ጋር ስለነበር እግዚአብሔር ከእናንተ ጋር ስለሆነ ሾክ አይወጋችሁ። በሾክ መካከል ተኝታችሁ ሾክ አይወጋችሁ በፍጹም አይችልም። ምን ነው ራሳችሁን ካልጣላችሁ በስተቀር እጅ ካልሰጣችሁ በስተቀር በእግዚአብሔር ማመን ካላቆማችሁ በስተቀር ምንም አትሆን። ምንም ሰናፊላችሁን እሳት አይነካው። ይሄ ጉማሬ በሾክ መካከል በሃያ ዛፎች መካከል ተጠልሎ ተኝቶ በሰላም ነው የሚራመደው። የተወጋ የደማ ሰውነት የለውም። ጠንካራ ቆዳ ነው ያለው። እግዚአብሔር ጠንካራ ያደረገን በጣም ብዙ ሰዎች አለ። ቆዳቸው ጠንካራ የሆነ ምንም ነገር ቢደርስባቸው ፍንክች የማይሉ ጠንካራ ብርቱ ክርስቲያኖች ሆነን ብዙ ሰዎች አለ። በትዳራችን ውስጥ፣ በኑራችን ውስጥ፣ በአገልግሎታችን ውስጥ፣ በንግዳችን ውስጥ፣ በስደታችን ውስጥ ብዙ መከራ፣ ብዙ ችግር፣ ብዙ ተግዳሮት፣ ብዙ እሳት፣ ብዙ ወላፈን ቆዳችንን ጠንካራ ያደረገን በጣም ብዙ ሰዎች አለ። እንደዚህ ጉማሬ የማትበገሩ ጠንካሮች ብዙ አላችሁ። እንኳን ኖራችሁ አትወጉ። እሾክ አይወጋችሁ። ለምን እሾክ ኖራ አይባልም። ለምን እሾክ ወጋኛ አይባልም። በረግረግና በጥልቅ መካከል መኖር ነው የዓለም ኑሮ። አለ ስትሉት የሚሰጥም ነው። ተካበ ስትሉት የሚናድ ነው። ምንም የማያስተማምን ነፋስን መከተል ነው የዚህ ዓለም ኑሮ። እንደገና መጠማት ያለበት ውሃ መቅዳት ነው የዚህ ዓለም ኑሮ። በዚህ ውስጥ በረግረግ ውስጥ ተቀምጣችሁ እሾክ ይወጋኛ ብላችሁ አትፍሩ። እግዚአብሔር ከእናንተ ጋር አለ። እንኳን ከእናንተ ከዚህ እንኳን ጉማሬ ጋር እግዚአብሔር አለ እና ጠንካራ ብርቱ በሾኮች መካከል እንኳን ተኝቶ ቆዳው የማይቀደድ መሆኑን ያሳያል። ወንዙ ቢጎርፍ አይደነግጥም፣ ዮርዳኖስም እስከ አፍ ድረስ ቢፈስ እርሱ ይተማመናል። ወንዝ መከራ ነው፣ ችግር ነው የሚለቀቅ። አንዳንድ ጊዜ ደራሽ ውሃም ያመጣዋል። ድንገት ይመጣል፣ ቆይቶም ይመጣል፣ ቆይቶም ይሄድ። የወንዝ ፈሳሾች አሉ። ፈሳሽ ጠርጎ ነው የሚወስደው። ታውቃለህ፣ ቤትን ይዞ ይሄዳል፣ ሀገርን ይዞ ይሄዳል፣ ሰውን ይዞ ይሄዳል፣ ልጆችን ይዞ ይሄዳል። መሻገሪያ እንዳናገኝ አርጎ ጠራርጎ ነው የሚወስደው። ጠራርጎ እንኳን የሚመጣ ውሃ ቢመጣ በዛችው ጸንቶ ይገኛል፣ አይፈራም። ሰው ካልፈራ ምንም አይሆን። እግዚአብሔር ከኔ ጋር አለ ብሎ ከደፈረ ምንም አይሆን። ምንም አይነት ማዕበል በህይወታችን ቢከሰት እግዚአብሔር ከኛ ጋር አለ ብለን ባመንን ቀን እንሻገረዋለን። ይገርማቸዋል። ምንም ነገር አንሆን። ዮርዳኖስ ቢሞላ እንስቃለን እንጂ አናለቅስ። በእኔን ወቁ እግዚአብሔር ልጆች፣ ያ የአባቶቻችን አምላክ ይሄንን አርጎ አሳይቶናል። በያዕቆብ ልጆች ፊት ይሄንን አርጎ አሳይቶናል። የሚሞላ ውሃ እንኳን አያስፈራንም። የተነፉብን ሰዎች፣ የተቆጡን ሰዎች፣ የዛቱብን ሰዎች፣ ቆይ ጠብቅ ያሉን ሰዎች ነበሩ። እነሱ የሉም፣ ግን እኛ አለን። ነገም ይኖራሉ፣ ነገም አይኖሩም፣ እኛ ግን እንኖራለን። ሰው እንዳትበድሉ፣ ሰው እንዳያዝንባችሁ። ጎርፍ ይዞት የሚሄደው ቤት ይሄኛው ነው። ምንም የማይመስለው ነዋሪ፣ እንደ ቃሉ የማይኖር ነዋሪ፣ እንደ ስሜቱ የሚኖር ነዋሪ ግን ጎርፍ ይወስደዋል። ቤቱን ቃሉን ሰምቶ የሚሰራ ቤቱ ማለት ላይ ሰራ ሰው ይመስላል። ነፋስም ቢነፍስ ጎርፍም ቢጎርፍ አይሄድም። ቃሉ ላይ ስለቆመ እግዚአብሔር ምን ይላል ብሎ ስለሚወስን አይወድቅም። ስሜት የሚወስንለት ሰው አለ። ንዴት፣ ቁጣ፣ ቂም፣ በቀል፣ ማኩረፍ የሚወስንለት ሰው አለ። እንደ ቃሉ ሳይሆን እንደ ስሜቱ የሚኖር
እሱ ቤቱን ባሸዋ ላይ ሰራ ሰው ይመስላል። ንፋስ በነፈሰ ጊዜ ቤቱን ይወስድበታል። በጣም ተጠንቀን መኖር አለብን። አንዳንድ ጊዜ አንድ የማይመለከተው ሰው ላይ ስናቄም ቤታችን ሊጠፋ ይችላል። የገዛ ነው ትዳራችን ማለት ነው። ነፋሱ ቤታችንን ይዞት ይሄዳል። ማቄም የእግዚአብሔር ቃል ሐሳብ አይደለም ማለት መበቀልን ፕላን ማድረግ ያን ስታስቡ ሰውየው እኮ አይመለከተውም፣ ቤታችሁ ጋር አይደርስም፣ ግን ቤታችሁ ጋር ነፋሱ ይመጣል ይላል። እንደ ቃል የማይኖር ወይም ቃሉን ሰምቶ የማይፈጽመው ቤቱን በአሸዋ ላይ ሰራ ሲሆን ቤቱ ነው የሚፈርስበት ነው። መጠንቀቅ ያስፈልጋል እግዚአብሔር ልጅ እና ማዕበልና ሞገድ ሲያልፍ ግን በእግዚአብሔር ቃል ላይ ቆመ፣ በእግዚአብሔር ስም ላይ የታመነ ምንም አይሆንም። ቢያልፍበት እንኳን በሕይወት ቆሞ ተመልሶ እንደ ቀጤማ ቀና ቀና ብሎ ያበባል። ይህንን ነው እግዚአብሔር ቃል ዛሬ የሚያስተምረን። ከዚህ ትልቅ ፍጥረት ብዙ እንደተማራችሁበት ተስፋ አደርጋለሁ። የእግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ኮሜንት ማድረግ ላይክ ማድረጋችሁን በእውነት በጣም ትልቅ እገዛ ነው የሚያደርግልን። ዩቲዩብ ሜምበር በመሆን በየወሩ 2፣ 3፣ 4 ከዛም በላይ ዶላር ልትከፍሉ ትችላላችሁ እንደ ፈቃዳችሁ። ዩቲዩብ አጋፔን ታግዛላችሁ። አጋፔን በደንብ ጥራት ያለው ቻናል እየሆነ ይመጣል። የዜና አገልግሎት ትደግፋላችሁ፣ እናንተ ትባረካላችሁ። እንዴት እንደምታደርጉ ዩቲዩብን ጠይቃችሁ ማለት ትችላላችሁ። እግዚአብሔር ልጆች የቀድሞ ማሳሰቢያ ከአሜሪካ ነገር ይመጣልኝ ቃል ላኩትን እንዳትረሱ። ጸሎት አድርገን በላቅራችን እንጨርሳለን። እግዚአብሔር አምላካችን ስላስተማርከን እናመሰግናለን። ብዙ በረከት ያለ በጎ ሀብት ፍጹም በረከት ከላይ ከሰማይ ከአንተ ዘንድ ይወርዳሉና ለሀገሬ ወጣቶች ሰላም፣ ለሀገሬ ወጣቶች በረከትን ስጥ፣ ለተማሩት በረከትን ስጥ፣ ሰርተው የሚያድሩበት እንጀራቸውን የሚያዩበት ዓይኖቻቸውን ጥበብን ግለጽላቸው። ጌታ እግዚአብሔር አንተ ያዘጋጀላቸውን በረከት አሳያቸው። ሩት ያየችው የተመለከተችው የቦዔዝን እርሻ ነበር፣ እሱ ግን አንተ ያዘጋጀላት ነበር። ዝቅ ማለት ቢኖርባቸው ልባቸውን ትሑት አድርግላቸው። ቀና ማለት እንዲጀምሩ እስከ ጊዜው ድረስ ዝቅ ማለት እንዲችሉ ልባቸውን በትህትና አስጊጥላቸው። አበርታቸው፣ ተግተው እንዲሰሩ፣ ሰርተው እንዲያተርፉ፣ አገር እንዲያታድግ፣ እነሱም እንዲበሉ እንዳይቸገሩ ጠብቃቸው፣ ባርካቸው። በጌታችን በኢየሱስ ክርስቶስ ስም እርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም